አደራን አደራ እሜን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር እውነት ለመናገር ዛሬ ዞር ዞር ስል ቲክቶክ ላይ በጣም ልብ የሚሰብርና ቅስም የሚሰብር ነገር አየውኝ ማለት ነው። በነገራችን ላይ ሶሻል ሚዲያ ላይ የምትጠቀሙ ሰዎች ምንም እኔ አሁን የተረዳው ሶሻል ሚዲያ የመጣ ነገር ምንም በረከት እንደሌለው የምናደርጋቸውን ነገሮች በልክ እንድናደርገው አምኛለሁ። ነገር ግን ወሬ ከማውራቴ በፊት ይህ ነገር ውሸት ቢሆን በጣም ደስ ይለኛል። ለማመን ራሱ የከበደኝ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እንግዲህ አጋጣሚ ቲክቶክ ላይ ስገባ ቲክቶኩ ጥልቅልቅልቅልቅ ብሏል። እንግዲህ በሰሞን እቺ ሀኒ የምትባለዋን ሰይፉ ላይ የቀረበችው ምጥ ያማጠች እንዴት ላይቭ ላይ ገባች እያላችሁ ብዙዎች በትልቅ ሚዲያ ሁሉ መነጋገሪያ ሆና ብዙዎችም ሀሳብ አስተያየትም ቁጣቸውንም ቅሬታቸውንም የተናገሩበት ነገር ነበር ማለት ነው። እንግዲህ የእሷን እናት እናውቃቸዋለን። ለረጅም ዓመታት አሜሪካን የሚኖሩ ደስ የሚሉ እናት ገና ናቸው። አርጅተዋል አይባልም። እኔ ውሸት ቢሆን በጣም ደስ ይለኛል። ግን ውሸት ቢሆን እንኳን በጣም ብዙ ሰው ፖስቷቸዋል። በነገራችን ላይ ታውቃላችሁ፣ በጣም ብዙ ሰው ነው የፖስታቸው እና እንዴት ውሸት ከሆነ ይሄ ሁሉ ሰው ይፖስታቸዋል። እና እኔ በጣም ነው የደነገጥኩት። በቃ ቅስሜኑን ክት ያለ አንድ ሰው ፖስቶ ሳይ እንዴ ውሸት ነው ምናምን ብዬ አለፍኩት። ግን እስክረው ሳረግ በጣም ነው ብዙ ሰዎች የፖሰቱት እና ይሄ ነገር እውነት ከሆነ በጣም ነው ያዘንኩት፣ በጣም ነው የተሰማሁት። እኔ ይቅርታ አድርጎልኝና ማለት ነው የበይ ሰሞኑ ራሱ ይሄ የሰው ዋካታ የሰው ግርግርግር በየኮመንቱ ሰውየውን የሚሰድቡታል። አንተ ወንድ አይደለህ ሚስትህ እንደዚህ ስትሆን፣ እንደገና ደግሞ እናትየዋንም በጣም ብዙ ሰው ነበር የሚናገራቸው። እናት ምን ታድርግ? እኔ ግርም የሚለኝ እናት ምንም ጥፋት የለባትም። እሷ የእሳቸው ልጅ ስላሳደገ ምን ስላለች ምንድን ነው? እኔ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ይሄ ነገር ውሸት ያርገው ነው የምለው። ማርያም በጣም ነው የተሰማኝ። አስባችሁታል? በቃ ከምላችሁ በላይ ማለት ነው። ከምላችሁ በላይ ነው የተሰማኝ። እና እንግዲህ ብዙውን ጊዜ ሶሻል ሚዲያ የመጣ ነገር ምንም በረከት የለውም። በረከት በትዳሩ ብትሉ ትናንትና ሞግሰናቸው፣ ትናንትና አውቀናቸው፣ ትናንትና የሆነ ነገር አድርገንላቸው ነገ የሆነ ነገር ሆኖ ነው የምናያቸው። በቤተሰብም በኩል በቃ ሰው ከፍ ዝቅ ያደርጋቸዋል። እና ቤተሰብ እኚህ ሴትዮ ጤነኛ ናቸው፣ አልታመሙም፣ ሐኪም ቤት አልገቡም። እንደዚሁ ለምን በድንጋጤ ራሱ እኮ የሆነ ነገር ሊሆኑ ይችላሉ። ታውቃላችሁ፣ ብዙ ነገር ስኳር አለ ምን አለ ታውቃላችሁ። እኛ ጋር ጎንደር አማራ ክልል የሆኑ እናት ነበሩና ልጃቸው በጣም ነጋዴ ሀብታም ነው። ወደ ስንት መኪና ነው ምናምን ተዘረፈበት ማለት ነው። እንግዲህ ነጋዴ ስለሆኑ ታውቃላችሁ። እዛ ተዘረፈበትና በቃ መንግስት ገቢ ያደረገው መኪናውን ማለት ነው። እህል እንደጫነ ምናምን ጤፍ ብዙ ነገር በጣም የናጠጠ ሀብታም ነው። ከዛ ያ መኪና የተወረሰ ሲባል በድንጋጤ እናትየው አረፉ። አስባችሁ በድንጋጤ ብቻ እና ብዙ ሰዎች በድንጋጤ ነው እንደዚህ አይነት ነገር። እኔ ሰውነቴን ስቅጥጥ ነው ያደረገኝ። አስባችሁታል? ይህን ቪዲዮ ሳይ በቃ አቃተኝ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግን እኚህ ሴትዮ እውነት ከሆነ ለዚህ ሁሉ ነገር ልጅቱን ተጠያቂ፣ ይቅርታ አድርጉልኝና ምክንያቱም እሷ ባመጣችው ጦስ እናቷ በጣም እየተሰደቡ ነበረ። በጣም ሰውየው ባልየው ምናምን ተጨምሮ የእውነት እኔ ውሸት እንዲያደርገው በጣም ፍላጎቴ ነው። ግን በስመ አብ ወልድ አንዳንዴ እኮ በቃ እዚህ ቲክቶክ ላይ ስንገባ በቃ ጆሮአችን ጭው የሚያደርግ ነገር ስንሰማ በእውነቱ ከሆነ በጣም ያሳዝናል። በጣም እኔ ብቻ ምን እንደምል አላውቅም። የፈጣሪው ዛሬ ደግሞ ምን አይነት ቀን ነው? በመድኃኒዓለም እኔ እንጃ። እኔ ማመን አልቻልኩም። እግዚአብሔር እኔ ሁሌ ነው የምከታተላቸው። እናትየዋ በጣም ደስ ይሉኛል። የልጅ ልጃቸውን ያሳድጋሉ። በጣም ደስ የሚሉ ምርጥ እናት ናቸው። በየቦታው ይገኛሉ ምናምን እኔ እንጃ። ግን እውነት ከሆነ ይቺ ልጅ አዘኑ ራሱ መቼ እንደሚወጣላት አላውቅም። ገና ራስ ናት። ገና ትናንትና የወለደች ሴት በዚህ ልክ የእናት ሀዘን ማለት በጣም ከባድ ነው የእውነት። ይሄ ሁሉ የእሷ ነገር ነው። አንዳንዴ ሚዲያ ላይ ቲክቶክ ብር ስለከፈለን ዩቲዩብ ብር ስለከፈለን ሳይሆን በጣም እናበዛዋለን። የምር ምንድን ነው እንዴ? ለምን ጥንቅር አይልም? በቲክቶክ እና በዩቲዩብ የመጣ ብር ነው። ይህን እምላችሁ ክብር ይበልጣል። ስለዚህ ያደረገችው ስራ ሁሉንም አስቆጥቶላል። እኔ ራሱ በራሴ ቪዲዮ ሰርቻለሁ። ምክንያቱም እኛ ድሮ እናቶቻችን ሲያረግዙ አይታዩም፣ ሲወልዱ ምናምን በቃ ይሄ ጎራዳን የሚባል በኛ ጉንፉ እሱን ለብሰው ምናምን ነው አይታዩም፣ ተሸፍነው በቃ ለመውጣት ራሱ እኮ ስጥጥ ነው የሚያደርጋቸው። አሁን ግን እቺ ልጅ ምጥ ላይ እንግዲህ ላይ ብላይ ሲሆን እንግዲህ ለብዙዎች ያስባችሁታል ምን አይነት ቅሬታ እንደፈጠረባቸው እና ያ ሁሉ ተደማምሮ ምናምን በቃ ነው እንትን ያለገባችሁ
ኢቭን እንኳን ለፋሲል ደሞዝ ራሱ እንኳን ተነግሮታል። ለምንድን ነው እንደዚህ ያደረገች ሲባል እኔ አላየውም፣ ግን ለምን እንዳደረገች هاي مكيف قلتي ما فيها ثلاث شغلي قلتي ما فيها ثلاث شغلي ما فيها. طيب السهلة قلت بس مو بس المطبخ. أنا باش نتوري انت راسك ጥና ጀምሮሽ ሴትዮ ጉድ እኮ ነው። መቼም ለነሳ ምን አገባሽ እኮ ይመለከትሻል። እና እንደዛ ነው እላችኋለሁ ቤተሰብ። ለማንኛውም አላስወራኝ አለች እኮ ትመጣለች። አንድ ጊዜ ኤሌክትሪክ ይቆጥራል ትለኝ፣ አንድ ጊዜ ምን ትለኛለች፣ ከንቱ የሆነች ሴትዮ። ስለዚህም ለዛ ነው ማለት ነው። ለማንኛውም ሰላማችሁ በዚህ ይበልልኝ። አላስወራኝ አለች ከምር ማውራውን ራሱ ሀሳቤን ሰረቀችኝ ከካን ሴትዮ ማለት ነው። እና ሰላማችሁ ብዙ ይበልልኝ። ብቻው ስማም ወልድን የደነገጥኩ ማርያም በጣም ነው የደነገጥኩት። እውነት ራሱ አልመሰለኝም። በስማም ወልድ በስቅዱስ አዶላ ውሸት አርገው ይወምድ በስማም ወልድ ለማመን ራሱ ይከብዳል። በስማም አቤት ይቻላል። በቃ ዓለም እንዲህ ናት፣ እግዚአብሔር እንዲህ ናቸው። በጣም ነው የደነገጥኩት። ይቅርታ አድርጉልኝና የፈጣሪ ወይ ምን አይነት ነገር ነው? መድኃኒዓለም ያየው ተረ ወይኔ ወይኔ እውነት ከሆነማ አዘኑ ራሱ ይወጣላት። እኔ ራሱ ታከዝኩ። ማወራው ጠፋብኝ። በሉ ሰላማችሁ ይብዛ። አፌ ራሱ ተያይዟል። የምር ዝም ብዬ ነው እኔ ያወራሁት። ግን በነገራችን ላይ ይስማማል። ወይኔ ሰው አፍ አቤት በስማማል። በሉ ደህና ሁኑ። በስማም ከእንደዚህ አይነት ድንገተኛ ነገር ፈጣሪ ይጠብቀን። የሆነ በጣም ዓለም እንዲህ ነች። በቃ ምንም ዋስትና የለን ምን የለን። በቃ ለዚህ ለከንቱ ዓለም መባላት መቼ እንደምንሄድ አናውቀው። በስመ አብ ወልድ በቃ የምናየው የምንሰማው ሁሉ የሚያስጠላ የሚያጸይፍ። በቃ አንድ ጥሩ ነገር አንሰማም። በቃ አንድ ጥሩ ነገር አንሰማም።